ቢቦይ ኢትዮ ቢገርል ዳንስ አሰልጣኝ ኮሪዮግራፈር እንዲሁም የተለያዩ ሶሻል ሚዲያ ላይ በጣም ደስ የሚሉ አስተያየቶች እንዲሁም ደግሞ የተለያዩ ጥያቄዎች ስለቀረቡልን ለሱ አንዳንድ ጥያቄዎች ላይ መልስ ለመስጠት ነው። ምንድነው የኢትዮ ቢቦይ እና ኢትዮ ቢገር እንደ ኢትዮጵያ ብዙ ያልተሞከረና ያልተሰራበት ለረጅም ዓመታት የተወሰኑ ግሩፖች ብቻ እንደ ሃይላንድ አዳማ ምናምን የተወሰኑ ጥቂት ቡድኖች ነበሩ ሲሞክሩ ነበሩ። እኛ እንደ ኢትዮጵያ በኢትዮጵያ ውስጥ ቢቦይ ዳንስ በደንብ ፕሮሞት መደረግ አለበት ብለን አስበን 45 የሚሆኑ ወጣቶችን ለሁለት ወር ነው ያሰለጠናቸው። በዚህ በሁለት ወር ውስጥ ነው ይህንን ያያችሁትን ጀርኒ የሚመስል ያያችሁት ነገር ማለት ነው። ስለዚህ በዚህ ኢነርጂ ላይ አንዳንዶቻችሁ በአንድ የፐርፌክሽን የጠበቃችሁ ልጆች አላችሁ፣ በእርግጥ አላሳወቅናችሁ። ስለዚህ ማበረታታትና ፎሎ እያደረጋችሁ ይህንን የዳንስ ኢንዱስትሪ ወይም ደግሞ ቢቦይን በደንብ ፕሮሞት ለማድረግ ሰፖርት እንድታደረጉኝ በማሰብ ነው የተመለስኩት። ዳንስ ኖት አርት ነው፣ ጥበብ ነው። ማንም ሰው ስለጠገበ የሚደንሰው ወይም ስለራበው የሚደንሰው ነገር ሲሆን ሙያው ስለሆነና ስለሚወደው የሚደንሰው ነገር ነው እና በዚህ አጋጣሚ ይህንን የሰራኸው ልጅ እንደዛ ባትረዳው አሪቱ። በዛ ላይ ደግሞ የእመቤታችንን ስም ባትጠራ በዳንስ ላይ አሪፍ ነበረ። ግን ፎሎ አድርጋቸው ላበረታታው ነገር ሳናመሰግን አናልፍም። በጣም ደስ ብሎናል። ከዚህ በኋላ ግን እየተከታተላችኋቸው ሁሉ ፎሎ እንድታደርጓቸው እንድታበረታቷቸው እንጠይቃለን። ይህ ኢትዮ ቢቦይ ቢገርል ነው። ቴንክ ዩ ሶ ማች ስለምታበረታቱ እናመሰግናለን።